ፈቱሰ እፍልስ ወእትፈለጥ እማለም ከመ አሐሉ ሀበ ክርስቶስ ወፈድፋደ ይሄይስ ወይደሉ ሊተ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታኅሳስ 3 ቀን የእመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ታላቅ ዕለት ነው። ትናንት ስንማማር መቅደሷ ወደ መቅደስ ገባች። በሌላ መልኩ አማናዊቷ ቤተ መቅደስ ወደ ጊዜያዊ ቤተ መቅደስ ገባች። በ3 ዓመት በእናት አባቷ ቆይታ ካደረገች በኋላ በ3 ዓመቷ ሐናና ኢያቄም ውሃ ቢያንቅ በምን ይወጡ መላጭ ቢያብጥ በምን ይበጡ፣ ይልቁንም የሰጠ ቢነሳ የለውም ወቀሳ፣ የስለት ልጅ ናትና ለእግዚአብሔር የገባነውን ቃል ኪዳን ብናፈርስ እግዚአብሔር ይሰጣል፣ እግዚአብሔር ይነሳል። እስመ እግዚአብሔር አምላክ ማእምር ውእቱ፣ እግዚአብሔር አዋቂ ነው፣ እግዚአብሔር ሰጭ ነው፣ እግዚአብሔር ይሰጣል፣ እግዚአብሔር ይነሳል። ስለዚህ በመከራ ጊዜ የተሳልነውን ስለታችን እንመልስ ብለው እመቤታችን የስለት ልጅ ናትና ወደ ቤተ መቅደስ ወስደው ለካህኑ ዘካርያስ የሰጡበት ታላቅ ዕለት። ካህኑ ዘካርያስም ደግሞ ደወል ደውሎ እንዴት እናድርግ ብሎ ቢያመለክት መልአኩ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ መጥቶ እንደ መገባትና ወደ ቤተ መቅደስ እንደገባች በዛሬው ዕለት በዓታ ለማርያም እመቤታችን ወደ ቤተ መቅደስ ገባች ብለን ተማምረናልና ህብስቱን ላመጣ ለቅዱስ ፋኑኤል ለመላኩ፣ ወደ ቤተ መቅደስ ለገባችው ለቅድስት ድንግል ማርያም፣ ስለታቸውን እንደመለሱ ለሐናና ለኢያቄም፣ ለነዚህ ሁሉ በረከትን ያደለ አምላክ እኛንም እንዲያድለን መልካም ፈቃዱ ይሆንልን። ዛሬ ግን የምንነጋገረው ስለ ጻድቁ አቡነ ዜና ማርቆስ ነው። ስለ አቡነ ዜና ማርቆስ ስንነጋገር እንግዲህ እግዚአብሔር ብዙ የኢትዮጵያ ቅዱሳን አባቶች ቅዱሳት እናቶች እንዳሉ በገድለ ሐዋርያት በገድለ ቅዱሳት አንስት እንዲሁም በስንክሳር ላይ ብዙ ባለታሪኮችን እናያለን። ከባለታሪኮች መካከል አንዱ አባት ጻድቁ አቡነ ዜና ማርቆስ ናቸው። አባታቸው እናታቸው ማንና ማን እንደሆኑ እንግዲህ አባታቸው ዮሐንስ የአቡነ ተክለ ሃይማኖት አባት የጸጋ ዘአብ ወንድም ናቸው ብሎ ይነግረናል። 3 ወንድማማቾች የተባረኩ ካህናት በስፍራው ነበሩ ይልና ስማቸው ያንዱ ካህኑ ጸጋ ዘአብ፣ የሁለተኛው እንድርያስ፣ ሦስተኛው ዮሐንስ ይባላሉ። 3ቱም የእግዚአብሔር አገልጋዮች ናቸው። ልበ አምላክ ዳዊት በመዝሙር 111 ቅንፍ 112 ቁጥር 2 ላይ ትውልደ ጻድቃን ይትባረኩ ክብር ወብዕሉ ውስተ ቤቱ። አዎ የጻድቃን ቤት ይባረካል፣ የቅኖች ቤት ይባረካል፣ እግዚአብሔርን የሚፈሩ ሰዎች ቤት ይባረካል። ክብረ እግዚአብሔርን የጠበቁ ትእዛዘ እግዚአብሔርን የጠበቁ ሰዎች ቤት ይባረካል እንዳለው እነዚህ ሰዎች የተባረኩና እግዚአብሔርን የሚያመሰግኑ እግዚአብሔርን ያከበሩ እንደሆኑ ገድላቸው ይናገራል ማለት ነው። በገድላቸው ላይ እንደምናየው ከ3ቱ ማለት ነው ማለት ጸጋ ዘአብ እንድርያስና ዮሐንስ ከሚባሉት ከነዚህም መካከል ጸጋ ዘአብ እግዚአርያን አግብቶ ጻድቁ አቡነ ተክለ ሃይማኖትን ወልዷል ይለናል። ከ3ቱ አንዱ ጸጋ ዘአብ ኢትዮጵያዊ ጻድቅ የደብረ ሊባኖስ ባለጸጋ የሆኑ ጻድቁ የኢትዮጵያን ሕዝብ ከእግዚአብሔር ጋር ያስታረቁ ይልቁንም ደግሞ መከራ፣ ስደት፣ ረሃብ፣ ጽም፣ መገፋፋት፣ መጠላላት በኢትዮጵያ እንዳይኖር
የጸለዩ ታላቅ አባት ናቸው ጻድቁ አቡነ ተክለ ሃይማኖት ይለናል። አንደኛው ቤተሰብ ይሄ ነው እንግዲህ ጻድቁ አቡነ ተክለ ሃይማኖት ከጸጋ ዘአብና ከእግዚአብሔር ተወልደዋል ይለናል። አንደኛው ታሪክ ይሄ ነው። ሁለተኛው ላይ ስንመለከት ደግሞ ካህኑ ዮሐንስ ዲቦራ የምትባል ማርያም ትባላለች። ደግ ሴት ይላል። ደግ ሴት እግዚአብሔርን የምትፈራ ትዳሯን የጠበቀች በፈሪሃ እግዚአብሔር የምትኖር እንዳጠቃላይ ባልና ሚስቱ እግዚአብሔርን በመፍራት እግዚአብሔርን በማክበር ትዳራቸውን በመጠበቅና በመታመን የሚኖሩ ናቸው ብሎ ያው የሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ዘካርያስና ኤልሳቤጥ በእግዚአብሔር ፊት ጻድቃን ነበሩ ያለ ነቀፋ እየሄዱ እንደሚለው ያለ ነቀፋ ሆነው እግዚአብሔርን እያመሰገኑ የሚኖሩ ባለትዳሮች እንደሆኑ በዚህ ውስጥ ካህኑ ካህን ነው፣ እሷ ደግሞ ደግ ሴት እንደነበረች ቅዱስ መጽሐፍ ይናገራል ማለት ነው። በዚህን ጊዜ ነው ካህኑ ዮሐንስ ዲቦራን አግብቶ ሲኖር በብስራተ መልአክ ይላል። እንግዲህ የእግዚአብሔር መልአክ በጣም በዚህ በሉቃስ ወንጌል ምዕራፍ 1 ላይ ዘካርያስን እንዴት አድርጎ እንደነገረው እንደገና ደግሞ ቁጥር 26 ላይ ደግሞ እመቤታችን ደግሞ እንዴት አድርጎ እንደነገራት እንደገና ደግሞ ይሄ መሳፍንት 13 ላይ ለማኑሄ ሚስት መልካም ልጅ ትወልዳላችሁ ብሎ እንደነገራትና እንደነገራቸው እንዲሁም ደግሞ በአንደኛ ሳሙኤል ምዕራፍ 1 ላይ ሐና ከብዙ ልቅሶና ከብዙ መከራ በኋላ ካህኑ ኤሊ ጸሎትሽን ልመናሽን እግዚአብሔር ይስማሽ ካላት በኋላ መልአኩ መልካም ልጅ በቤተ ክህነት ሆኖ ቤተ መንግስትንና ቤተ ክህነትን የሚያገለግል አንድ ሲሆን ሁለት የሆነ ልጅ ትወልጃለሽ ብሎ እንደነገራት፣ በሌላ መልኩ ሐናና ኢያቄምን መልካም ልጅ ትወልዳላችሁ ከእናንተ የምትወለደው ልጅ የዓለም መድኃኒት መድኃኔ ዓለምን የምትወልድ ናት ብሎ መልአኩ እንደተናገረ እኒህን ታሪኮች እንግዲህ በመጽሐፍ ቅዱስ እንመለከታለን ከብዙ በጥቂቱ ማለት ነው። እዚህ ላይ ግን የተነገረ ነገር ቢኖር መልካም ልጅ፣ ድንቅ ልጅ፣ ጣዖታትን የሚያቃጥል ምዕመናንን አስተምሮ በወንጌል ወደ እግዚአብሔር የሚያቀርብ ሕዝብና እግዚአብሔርን የሚያስታርቅ በሀገር ላይ መከራ፣ ስደት፣ ረሃብ እንዳይመጣ የሚጸልይ መልካም ልጅ ትወልዳላችሁ ብሎ ነገራቸው በብስራተ መልአክ። እነዚህ ታላቅ አባት ጻድቁ አቡነ ዜና ማርቆስ የካቲት ተጸንሰው ኅዳር ላይ እንደተወለዱ ገድላቸው ይናገራል። እንግዲህ እንደምናየው ቅዱሳን የተጸነሱበትን ዕለት፣ የተወለዱበትን ዕለት፣ ያረፉበትን ዕለት፣ የተሰወሩበትን ዕለት ቅዱሳት መጻሕፍት ገድላትና ስንክሳር ግጻዊ የተባሉት መጻሕፍት ስለ ቅዱሳን ጥሩ አድርገው ይናገራሉ። ለምን? ታማኝ ሆነው እግዚአብሔርን አምነው ተራራውን ወጥተው ቁልቁለቱን ወርደው ሜዳውን ሩጠው ከሰዓቱን አልፈው ሰይፉን አልፈው መከራ ሳይፈሩ ሳይሸማቀቁ ላለፉ ባለታሪኮች ባለታሪኳ ቤተ ክርስቲያን ታሪካቸውን ትዘክራለች። ጽንሰታቸውን የካቲት፣ ልደታቸውን ኅዳር፣ ዕረፍታቸውን ታኅሳስ ብላ ቤተ ክርስቲያን አስቀምጣለች። ስለዚህ የቅዱሳን በረከት በሕይወታችን ላይ እንዲያድር የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ ይህንን ነው የሚናገረው። ልደታቸውም ይለናል ኅዳር 24 ቀን 24ቱ ካህናተ ሰማይ በሚከበሩበት እነዚህ 24ቱ ካህናተ ሰማይ ማለት ባለፈው ተማምረናል። በሰማይ መንበሩን ከበው 24ቱ ሆነው አክሊላቲሆሙ ያወረዱ ቅድመ መንበሩ እንዘ ይሰግዱ ይርዕዱ እየተንቀጠቀጡ አክሊላቸውን አውርደው እግዚአብሔርን የሚያመሰግኑ 24 መላእክት እነሱ በዓመት 365 ቀናት ቢያመሰግኑም ኅዳር 13 እልፍ አእላፋት መላእክት ተብሎ ኅዳር 24 ደግሞ 24ቱ ካህናት ሰማይ ተብሎ ምን ማለት ነው? ኅዳር 13 ቁጥራቸው የማይታወቅ አገልጋዮች ተብሎ ማለት ነው። ኅዳር 13
ህዳር 24 ደግሞ 24ቱ ካህናተ ሰማይ ተብለው የምስጋና ቀናቸው ተቆጥሮላቸው የሚነገርላቸው በዚህ ዕለት እውነተኛ አመስጋይ በሆኑት በመላእክት መታሰቢያ ዕለት እውነተኛው አገልጋይ ጻድቁ ዜና ማርቆስ ተወልደዋል የሚለውን ታሪክ ነው የሚተረጉምልን። ያው ዘመኑም 13ኛው መቶ ክፍለ ዘመን እንደሆነ ይነገራል። ዜና ማርቆስ በተወለዱ በ40 ቀናቸው ይልና ስንክሳር ወይም ገድለ ዜና ማርቆስ ላይ ስንመለከት እናታቸው እንግዲህ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን ሀብተ ወልድና ስመ ክርስትና በክርስቶስ ክርስቲያን በማኅፀነ ዮርዳኖስ በአብራከ መንፈስ ቅዱስ ይወለዳሉና ሁለት አይነት ልደት አለ። አንደኛው ልደት ከእናት አባት መወለድ ነው። ሁለተኛው ደግሞ የጥምቀት መወለድ ነው። ስለዚህ ከእናት አባታቸው ህዳር 24 የተወለዱት ጻድቁ አባታችን በ40 ቀናቸው በማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ እንዲወለዱ እናት ሕግን ለመፈጸም ይዛ ሄዳ ወደ አጎቱ ቀሲስ እንድርያስ የ72 ዓመት ሽማግሌ ካህን እግዚአብሔርን የሚያገለግሉ ወደ እነዚህ አባት እናት ወስዳ ልታስጠምቅ ስትል ጻድቁ አባታችን ይላል ከእቅፍ ከእናታቸው እቅፍ ወርደው ይልና 3 ጊዜ ሰግር ለአብ ወወልድ ወመንፈስ ቅዱስ አተ ስግደተ ሰግር ለአብ ወወልድ ወመንፈስ ቅዱስ አተ ስግደተ ሰግር ለአብ ወወልድ ወመንፈስ ቅዱስ አተ ስግደተ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ የሚለውን ቃለ እግዚአብሔር 3 ጊዜ ተናግረው ሲጨርሱ በስግደት ሲያመለክቱ የሚገርመው ነገር አጠገብ የነበሩ ካህናት ተጨነቁ ይለናል። ምክንያቱም እግዚአብሔር ታሪክ ይህ ብቻም አይደለም። ሰግድ ብለው መስገዳቸው ብቻ ሳይሆን ምንድን ነው የሚናገረው? ለሳቸው የቀረበው እንደ በረዶ የሚቀዘቅዝ ውሃ ከኒቭቲራው ላይ ወይም ደግሞ ከጻህሉ ላይ ወይም ደግሞ ከገንዳው ላይ ምን ሆነ? እንደፈላ ውሃ ሆነ ይላል። ምን ይደንቃል! ትንቢተ ዳንኤል ምዕራፍ 3 ላይ ስንመለከት አናንያ፣ አዛርያ ሚሳኤልን ናቡከደነጾር ለማቃጠል ትልቅ እሳት አንድዶ ወደ እጅና እግራቸው ታስሮ ወደዚያ እንዲወረወሩ ሲያደርጋቸው እሳቱ ምን ሆኖላቸዋል? ውሃ ሆኖላቸዋል። ምን ይደንቃል! ቅዱስ ቂርቆስና ኢየሉጣ በፈላ ውሃ ውስጥ እንዲገቡ ተደርጎ ምንድነው? ድምፃ ለጽህርት ከመነጎድጓደ ክረምት ይፈርህዎ ለሞት ቅዱሳን ሰማይ እንደ ክረምት ነጎድጓድ ውሃው እየጮኸ እየፈላ ባለበት እናትና ልጅን ለእስክንድሮስ የተባለ ክፉ ሰው ሲወረውራቸው እንደ ጧት ቀዝቃዛ ውሃ ሆነላቸው ይለናል። ሰው አይችልም፣ እግዚአብሔር ግን ይችላል። እግዚአብሔር ይክል ኩሎ ወአልቦ ዘይሳነው፣ እግዚአብሔር ሁሉን ይችላል። የሚሳነው የለም። መድኃኔዓለም የሚሳነው የለም። እግዚአብሔር የሚሳናቸው የለም ቅዱሳን። ስለዚህ ለጻድቁ ያ የቀዘቀዘ ውሃ በተአምር ፈልቶ ተገኝቷል የሚለውን የራሳቸው ገድልና ስንክሳር የተባለው መጽሐፍ ላይ ስንመለከት ይህን እናነባለን። ይህን የተመለከቱ ካህናት ደንግጠው ወጠው ሲሮጡ ይላል ቅዱስ ሩፋኤል ሊቀ መላእክት ተገልጦ አትፍሩ፣ ተመለሱ፣ ይልቁንም የእግዚአብሔርን ድንቅ ሥራ ንዑርዩ ዘንተ መንክረ ወዘምሮ ዘምሩ በእንተ ምስጢር ዘተከስተ ለነ። ይህን ምስጢር፣ ይህን ድንቅ ሥራ፣ ይህን ድንቅ ታምር ተመለሱና ተመልከቱ፣ ይልቁኑ ከጠበሉ ራሳችሁን ተቀቡ። ሕፃኑ ዜና ማርቆስ እግዚአብሔር ታምር የሚገልጥበት ታላቅ የእግዚአብሔር መገለጫ ታምረኛ ጻድቅ ስለሆነ በጸበሉ ተጠመቁ እንጂ ይህን ታምር ይህን ድንቅ ነገር እዩ እንጂ ወዴት ትሄዳላችሁ አሏቸው። ተመልሰው በጸበሉ ተጠምቀው ችግር ያለባቸው በሙሉ ችግራቸው ተፈቶላቸዋል። በሽታ ያለባቸው ከበሽታቸው፣ ደዌ ያለባቸው ከደዌያቸው ነጽተዋል ብሎ ሕፃኑ ግን 5 ዓመት ሲሞላው ወደ ጉባኤ ቤት ገብቶ በአጭር ጊዜ እንደ ቅዱስ ያሬድ፣ የሚገርም ነገር ነው። ቅዱስ ያሬድ
7 ዓመት ቃለ እግዚአብሔር አልገባው ብሎ ሲጨነቅ ከቆየ በኋላ አጎቱ ለምን ትምህርት አትማርም አትይዝም ብሎ ቢገርፈው የገረፍከኝ እኮ አጠገብ ስላገኘህ ነው ብሎ ወጦ ሄዶ ዛፍ ስር ቁጭ ብሎ አንዲት ዛፍ 6 ጊዜ ወደ አንዲት ትል ማለት ነው ወደ ዛፍ ቀና ብላ የምትመለከት ትሉ 6 ጊዜ ወጦ በሰባተኛው ፍሬውን ሲበላ ያያል። ማን ነው? ቅዱስ ያሬድ። ትሏ ወደ ዛፉ 6 ጊዜ ወጣች፣ 6 ጊዜ ወደቀች። በሰባተኛው ግን ወጣችና ፍሬውን በላች። ለካም ካሰቡት ቦታ ለመድረስ 6 ጊዜ መውደቅ ይጠይቃል አለና ተመልሶ በሶስት አዕዋፋትና በሱራፌል በኪሩቤል ይልቁንም ብሉያት አዲሳት ሊቃውንት መነኮሳት ተገልጠውለታል ነው የሚለን። ስለዚህ ሁላችንም የቅዱሳኑ ሕይወት ወይም ደግሞ የቅዱሳኑ አባቶቻችን ታሪክ እንዲገጥመን መልካም ፈቃድ ይሆንል። በአጭር ጊዜ ብሉይ ሐዲስ አጠናቀቀ፣ ዲቁናን ተቀበለ፣ ወደ ቤቱም ተመለሰ። መንገድ ላይ ሽፍቶች አግኝተው በትራቸውን ቀምተው አንገላቷቸው፣ አው ይልቁንም ገረፏቸው ይልና ወዲያውኑ ግን ያች በትር እባብ ሆና ሽፍቶችን በላቻቸው ይላል። ይሄ ዘጸአት ምዕራፍ 4 ላይ ሙሴ በትር ያዘ፣ በትሩንም ወደ መሬት ሲጥለው እባብ ሆነ፣ እባቡንም ሲያነሳው በትር ሆኗል። አሮን በትሩን እባብ ሆኗል። እንደገና ደግሞ እባቡ በትር ሲሆን እናያለን። የግብፅ ጠንቋዮችና ጥበበኞችም በትራቸውን እባብ አድርገዋል። ነገር ግን የሙሴ በትር ነገር ግን የአሮን በትር የግብፃውያንን የጠንቋዮቹንና የአባዮቹን በትር ስትውጥ እናያለን። ቅዱሳን እንዲህ ናቸው ማለት ነው። በአጭሩ ግን ወዲያው ያች በትር እባብ ሆና ሽፍቶችን አጥፍታቸዋለች። ጻድቁ ለቤተሰብ እየታዘዙ ንጽሕናቸውን እየጠበቁ የሚገርመው ነገር ኑረው 30 ዓመት ሲሞላቸው እናት አባት ያው በጥበብ በሞገስ ያሳድጋሉ። መጨረሻ ላይ እንግዲህ የእናት አባት ድርሻ አስተምሮ አሳድጎ ትዳር እንዲይዝ ማድረግ ነው አይደለ? ትዳር እንዲይዝ ማድረግ ነውና በ30 ዓመታቸው ወይም 30 ዓመት ሲሞላቸው ወላጆቻቸው በግድ ብለው ማርያም ለምትባል ወጣት አንድም ማርያም የምትባል ወጣት አጩላቸው። የሚገርመው ነገር ሳያስፈቅዱ ሳይናገሩ እናት አባት ይህን ቢፈጽሙም እሳቸው ግን በሰርጉ ሌሊት ከጫጉላ ወጣው በረሃ ገቡ ይለናል። ይሄ እንትናን ገብረ ክርስቶስን ስንመለከተው አባቱ ንጉሥ ነው። ገብረ ክርስቶስን አሳደገ። ካደገ በኋላ ሚስት አግብቶ ትዳር ይዞ ንግስናውን ከሱ ተቀብሎ እንዲይዝለት ይፈልግ ነበር እና ገብረ ክርስቶስ ግን ዓላማው ሌላ ነበረ። አባት ቢያጋባው ልጁ በመንፈቀ ሌሊት ወጥቶ ወደ ሌላ ሀገር እንደሄደ ያው ታሪኩን ባለፈው ጥቅምት 14 ተርከነዋል ማለት ነው። እዚህ ላይም የሚያስተምረን ይህንን ነው። ምንድነው? ወደ በረሃ ገቡ። ከዚያም በቅዱሳን መላእክት መሪነት በቅዱስ ገብርኤል መሪነት ምሁር ገዳምን መጠው መሰረቱ ይላል። ይሄ አሁን በጉራጌ ትልቁ ወደ 12 ትልልቅ ገዳማት አሉ ጉራጌ ላይ ማለት ነው። የሰባት ቤት ጉራጌ የሚባለው አካባቢ ብዙ ወደ ከ12 ትልልቅ ገዳማት 12ቱን ለምሳሌ እነ ዝቋላ አሁን ያለው እዚያ ደብረ ዘይት አካባቢ ነው። እንደ ዝቋላ ያሉ ለማለት ፈልጌ ነው። እዚያ ላይ ብንል ምሁር ገዳም ትልቁ ገዳም እሱ ነው። እንደገና ደግሞ እንደነ ምድረ ከብድ ያለ ከዚያ ቀጥሎ ደግሞ ብዙ ገዳማት አሉ 12 ማለት ነው። ከነዚህ ገዳማት አንዱ ምሁር ገዳም ነው ማለት ነው። ምሁር ገዳምን የመሰረቱት እነዚህ ታላቅ አባት ናቸው ይለናል። ይህንን ገዳም ከመሰረቱ በኋላ የሚገርመው ነገር ብዙ ተአምራትን አድርገዋል ይላል። በቦታው ጣዖትን ሰባብረው ጥለዋል። ጣዖት አምላኪዎችን አስተምረው መልሰዋል። ይልቁንም ደግሞ ብዙ ተአምራትንም አድርገዋል። ሕዝቡንም ወደ ክርስትና መልሰዋል። መስፍኑ አውጋት ይባላል። ተፈታተናቸው፣ አሰራቸው፣ እንዲራቡ፣ እንዲጠሙ፣ እንዲራቆቱ አደረጋቸው። ተሰቃዩ ይልና በጦር ወጋለው ሲል ግን መሬት ተከፍታ ከነተከታዮቹ ውጣዋለች።
ከ5 ዓመት በኋላ ግን ማልደው መጠው አጥምቀው በክርስትና እግዚአብሔርን እንዲያገኙ አድርገዋቸዋል ይላል። ከዚህ ላይም ሁሉንም ሕዝብ አስተምረው የእግዚአብሔር ተከታይ አድርገው በዚህም እግዚአብሔር ደግሞ ጻድቁን ባርኳል ይለናል። ይሄ ማነው? የእግዚአብሔር ስጦታ ነው። እግዚአብሔር እንግዲህ ሰውን የሚያስነሳው ዝም ብሎ አይደለም። አዎ ሙሴን አስነስቶ 600 ሺህ እስራኤላውያንን ከግብፅ አውጥቷል። አሮንን አስነስቶ እስራኤላውያንን አጽናንቷል። ከሙሴ ኢያሱን አስነስቶ አሻግሯል። ከአሮን አልዓዛርን አስነስቶ እግዚአብሔር ሕዝበ እስራኤልን ጠብቋል። እንዲህ ያደርጋል። ለባቢሎናውያን ኤርምያስን፣ ለባቢሎናውያን ዳንኤልን፣ ለባቢሎናውያን ምንድነው አናንያ፣ አዛርያ፣ ሚሳኤል እነዚህ አስተማሪ የታሪክ ባለቤት እንዲሆኑ ያደረገ ማን ነው? እግዚአብሔር ነው። እግዚአብሔር በየጊዜው እንዲያደርጋል። የአዳልን ሕዝብና ንጉሱን አብደልነሲን የተባለውን አስተምረው ያጠመቁ እርሳቸው ናቸው ይላል። ከሃዲያኑን እያስተማሩ ያጠመቁ እርሳቸው ናቸው ይላል። ድል አሰግድ የሚባለውን መስፍንም ያጠምቁ ዘንድ ጠንቋዮች ብዙ ነገርን በምልክት ቢያደርጉ አጥፍተዋቸዋል፣ እሱንም አሰምነው አጥምቀዋል ነው የሚለው። ጻድቁ ዜና ማርቆስ ከዚህ ሐዋርያዊ ስራቸው በተጨማሪ በአቡነ ተክለ ሃይማኖት ምንኩስናን ከተቀበሉ ጀምሮ በተጨማሪ ብዙ ተአምራትን አድርገዋል፣ በጸሎት በስግደት ኑረዋል ይልና ፀሐይን በምድረ ጉራጌ አቁመዋል። ወኢያሱኒ በገባዖን ፀሐይ አቀመ። ኢያሱ 10:10 ላይ ኢያሱ በገባዖን ፀሐይን አቁሟል፣ በኤላምም ጨረቃን አቁሟል ይላል። እንደገና አቡነ አሮን አንቺም በምትባል ሜዳ ላይ ፀሐይን አቁመዋል፣ ኤልያስም ዝናምን አቁመዋል። ቅዱሳን እንደዚህ ናቸው። እነዚህ አቡነ ዜና ማርቆስም እነሆ ፀሐይን በምድረ ጉራጌ ያቆሙ ታላቅ ጻድቅ አባት እንደሆኑ ገድላቸው ይናገራል። የሚገርመው ነገር አእላፍ ደቀ መዛሙርት ሲያፈሩ 200 አንበሳ በቀኝ 200 ነብሮች በግራ ይከተሏቸው ነበር ይላል። ነበር በገዳም ወበአታት እንዘይትየዘዙ ሎቱ 60 አናብስት ወ60 አናብርት። ገብረ መንፈስ ቅዱስ ከግብፅ ወደ ኢትዮጵያ ሲመጡ 60 አናብስትና 60 አናብርት ተከትለዋቸዋል። እንደዛ ማለት ነው። እነዚህ 200 400 ነው ማለት ነው። ከዚህ በተረፈ እንግዲህ ብዙ ገዳማትን መስርተዋል፣ አስቀምጠዋል። በስተመጨረሻም የምህረት ቃል ኪዳን ከፈጣሪ ዘንድ ተቀብለው ታኅሳስ 3 ቀን በ140 ዓመታቸው ምን ሆነ አርፈዋል ነው የሚለው። ለዚህ ነው እንግዲህ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉም በላይ ማትረፊያ ነው ይለናል ቅዱስ ጳውሎስ። ፊልጵስዩስ ላይ ያየነው ታሪክ ነው። እንግዲህ ቅዱስ ጳውሎስ በነገራችን ላይ ከምንድን ነው የመጣ ስንል የመጣበትን እናውቀዋለን አይደለ? አሳዳጅ ነበረ፣ አቃጣይ ነበረ፣ ገዳይ ነበረ፣ አሳሪ ነበረ፣ ገፋፊ ነበረ፣ ወንበዴ ነበረ። ከዚህ አመጣና ታሪኩን ለውጦለት ዓለምን ንቆ ፊልጵስዩስ ምዕራፍ 1 ቁጥር 23 ላይ እንዲህ አለን። ምንድን ነው የሚለው? በእነዚህም በሁለቱ እጨነቃለሁ አለ። የትኛው? በሁለቱ አንዱ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። መሄድ እፈልጋለሁ ከክርስቶስ። ይህን ዓለም አልፈልገው፣ መሞት እፈልጋለሁ ማለት ነው ባጭሩ ማለት ነው። ዛሬ ሞትን የሚፈልግ የለም። ተጨንቆና ተቸግሮ ወይም ደግሞ ተገዶ ካልሆነ በስተቀር በራሱ ፈቃድ መሞት የሚፈልግ የለም። ቅዱስ ጳውሎስ ግን መሞት እፈልጋለሁ፣ ልሄድ እፈልጋለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና ይላል። ነገር ግን በሥጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። ይህንንም ተረድቼ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛን ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁም ጋር እንድቆይ አውቃለሁ አለ። አያችሁ ምንድን ያለው? በእነዚህ በሁለቱ እጨነቃለሁ አለ። ልሄድም እፈልጋለሁ ከክርስቶስ ጋር ልኖር አለ። እጅግም ከሁሉም እጅግ የሚሻል ነውና አለ። ቀጠለና ደግሞ ነገር ግን በሥጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው አለ። እናንተን ለማስተማር፣ እናንተን ለማጽናናት፣ እናንተን ወደ እግዚአብሔር ለማምጣት። ይህንንም ተረድቼ
በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁም ጋር እንድቆይ አውቃለሁ አለ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክልን፣ የሰላም በዓል ያድርግልን።